የሆነ ጊዜ አባየኛ ነው ይባል ነበር አይደል ቀጥሎ የኛም ነው ተባለ አባቴ ለሸማቃ ከወገቡ በታች ይየዋለ ለሸማቃ ጉድጓድ ግብር ይከፍል ነበር ግን እውነት መሬት ያለው ሀቅ ይሄ ነው ወይ እንዲህ ዘር ቆጥሮ ሞራ ገላጭ እንደሚባለው ማለት ነው ተፈልፍሎ እኔ እንትን በጣም ዚህ ሶ ፕሪሚቲቭ ለኔ ማለት ነው እኛ በዛ ዘመን 40 ዓመት ሙሉ ገዝተናል ይላሉ ያዙልኝ አመት ታዲያ 40 ዓመት የገዛ ሰው መሬት እንዴት አልተሰጠኝም ብሎ ለማለት እንትን ይላል ምን ማለት ነው ታዲያ ይሄ የኛ ሲንደረም ከየት መጣ የቀይ ባህርን ውሃ ኢላት ከተማ ውስጥ ሄዳችሁ እሱን ነው የምትጠጡት እንደሚጨልፉ ለእንደዚህ አይነት አንደርስታንዲንግ ሪጂድ ነው የእናንተ አይነት አስተሳሰብ በጣም ሪጂድ ነው ዱባይ ላይ ያሉ እስኪመስሉት ድረስ በሀገሮ እጅግ ውብና ቅንጡ መኖሪያዎችን በተመጣጣኝ ዋጋ ማግኘት እንደሚችሉ ያውቃሉ? ዲኤምሲ ሪል ስቴት ከዚህ በፊት በደንበኞች ጎርፍ ተሸጠው ካለቁት ማራኪ እይታ ያላቸው አፓርትመንቶቻችን በተጨማሪ አዲስ የተለቀቁና አስደናቂ ዲዛይን ከማራኪ እይታ ጋር የያዙ የዳያስፖራ ብሎኮችን በታላቅ ቅናሽ ለሽያጭ አቅርበናል። ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ከ432 ሺህ ብር ጀምሮ 60% የባንክ ብድር የተመቻቸለት እንደሚከፍሉት መጠን ለተወሰኑ ቤቶች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በ0948 0947 42 ላይ ይደውሉ። የቤት ባለቤት የመሆን ፍላጎቶን አንድ ብለው ይጀምሩ። ልቤ ሙልት እንዲል መልሼ ልጠይቅ ወይ መልሶ አላረካኝም ወይ አልገባኝም ማለት ነው ይሄ ከመገለል ጋር እዛ ያሉት የእውነትም ስለሚያሳስበኝ ነው እዚህም ተገለናል ብሎ ያሰበ ማህበረሰብ እዛም የሚደርስበት መገለል ሰልፍ ሁሉ ተወጥቶ ነበርኮ እዛ ያሉ ቤተ እስራኤላውያን የለገስነው ደም ተደፋ አሉ ቅድም ደግሞ እንዳሉት እዚህ ወባው አለ ኤችአይቪ ኤድስ አለ ወዘተረፈው አለ በዚህ የተነሳ ይሄ ደም አይሆንም ማይሆን ከሆነ ከናንተ አንቀበል ማለት አይቻልም ነበር ወይ መብት ነው ብሔራዊ መብት ይባላል ደም መለገስ እንግዲህ የነጻንትን ነው አንተ ብሔራዊ ግዴታ ያለ መወጣት ነው የተወሰኑት እየሄዱ እስኪለግሱ ድረስ አልተረዳንም ይሄ እንትን ውስጥ እንደሚወድቅ አዎ ያችን ልጅ እንግዲህ ጋዜጠኞች ናቸው እየተደፋ ነውና ደማችሁ በዚህ ጉዳይ ላይ አንድ ነገር አድርጉ ብሎ የተጠናከረ እንትን የተሰራው እኔም ተቆጥቻለሁ ደሜን ላይ ይጠቀሙበት ለምን ይወስዱታል ደም ህይወት ነው አይደል እንዴ ስለዚህ ህይወት የለም ይወስዱ ተቆጥቻለሁ ነገር ግን እንደ ምክንያት ሆኖ የቀረበው አሁን ይባላል ከደሙ ጣጣ አሁን በጥቁርነታቸው ይገፋባ በምንም ታምር እንዲያውም ቢችሉ እኔ አሁን በቅርቡ ልጅ ትዳራለች የምታገባው ከጣሊያን የመጣ ይሁዲ ነው አየኛም ሰው ያገባው እንዲኖረን ነው ግንዛቤ አንዳንድ ጊዜ በጅምላ ያወራን ያቀለጡ ጉዳዮች አሉ ተዋጆ የተለየ እኮ ነገር አይደለም አሁን መገለሉ ይኸውልህ እኛ ሀገር ራሱ አሁን እንግዲህ እዚህ ታውቃላችሁ እኛ ሀገር አሁን በብሔር ተከፋፍለን አንተ እንትናና በጅምላ ሲሆን ኦሮሞ ነህ አማራ ነህ ትግሬ ነህ ተብለን እንገፋፋለን ይሄ ደግሞ ጠበብ እያለ ሲመጣ ደግሞ አድዋ ነህ ተንቤን የሚባል አለ ወለጋ ነህ አሩሲ የሚባል አለ ጎጃም ነህ ጎንደር የሚባል አለ ይሄ የነበረ ያለና ምናልባት ወደፊት እንዲቀር ብዙ መታገል ያለብን አይመስልም የሚቀር አለ ተስማምቶ እንዲያኖረን ነው እንጂ ይሄ ሊቀር አይቀርም እግዚአብሔር ነው እስካላሳለፈው ድረስ ይሄ አሁንን እያልኩ ያለው የደሙ ጉዳይ ያጠቃላይ ያ ችግሩ ነጸብራቅ አይደለም የመገፋቱ ነጸብራቅ አሁን ብዙ እኔ ኢየሩሳሌም አሜሪካ ማቃቸው ቤተ እስራኤላውያን ወዳጆች አሉ እና እዛ ሲነግሩኝ ጥቁሮቹን እነዚህ ነጮቹ ገለል አድርገው ያዋቸዋል በሙሉ ልብ ያያዋቸውም እያሉ ነውና አሁን እሱ እንዳፎት ያርግልን እኔ እውነቴ ነው ጥሩ ነገር ነው ግን እውነት መሬት ያለው ሀቅ ይሄ ነው ወይ ከደሙ አይደል እኛ ብቻ አይደለንም ጥቁር በነገራችን ላይ ህንዳውያን አሉ ከኔም የሚጠቁሩ የህንዱ ይሁዲ ማለት ነው የመናውያን አሉ ጥቁር ኮኛ ብቻ አይደለንም የመናውያን አሉ ከየመን ይሄዱ
እኔን አሁን ሲመለከቱኝ ህንዳዊ ነህ ወይም የመናዊ ነው የሚሉኝ እንጂ ኢትዮጵያዊ ነህ አይሉ ትንሽ ፈካ ስላልኩ። ስለዚህ በየትኛውም ቦታ ቢሄዱ የዘር ልዩነት ሊኖር ይችላል። ይሄ አይካድም። አንተ ጥቁር ነህ፣ አንተ ከአፍሪካ ነው የመጣው፣ አንተ ከኢሲያ ነው የመጣው፣ አንተ ሩሲያዎችን ጭራሽ አይወዷቸውም። ለምሳሌ ያህል ከአንዳንድ ሁኔታ አኳያ እኛም ብቻ አይደለም የዘር ልዩነት አለ። በእንትንም ጊዜ እኮ ነበረ መጋቢ አዲስ በወንጌልም ጊዜ ፈሪሳውያንና ሰዱቃውያን የሚባሉ ነበሩ አይደል እንዴ? ድሮም ነበሩ። በአሁኑ ዘመንም አሽካናዚና ስፋራዲ የሚባሉ አሉ። ይሄ ከአውሮፓ የመጡት አሁን ስልጣን ላይ ያሉት እነማን ናቸው? አሽካናዚ አይሰጡም ለሌላው። ይሄ ለኛ ብቻ አይደለም። ይሄ የዘር መድሎ ማለት ነው። እኔው ከተባለ ለህንዱ ለምና ከሞሮኮ የሄዱ አሁን ቅርብ ጊዜ ነው ሚኒስትር መሆን የጀመሩትም ክኔሴት ውስጥ መግባት የጀመሩት። የመን ጭራሽ የለም። እኛን ራናውት አድርገን የገባ ነው በብዛት። ለኛ ያላቸው ልብ ይሻላል ከሌላው። ይሄ ከየመንና ከሆዱ ምንድነው ማለት ከኢንዲያ ከመጣው እኛ ሆዱ ነው የምንላቸው። ስለዚህ የቆዳም ይሁን የዘርም ይሁን የትምህርት አቀባበልም ይሁን አንዳንድ ነገር ሊኖር ይችላል። እንዲህ የጎላና ግን ከማህበረሰባዊ አኗኗር ዘይቤ ፈንቅሎ የሚያወጣ አይደለም። የባሪያና የገዥና የተገዢ አይነት ምልከታ የለውም። እኔ አሁን ብሳሳት የሆነ ነገር ብሳሳት የሆኑ ፈረንጆች ጋር የለ ጋምሻ አይታ ኢትዮጵያ ነው። አንተ ከኢትዮጵያ መተህ ምን ታውቃለህ? ይሄ ያለ ነው። አልጠይቅም ብዬ ነበር፣ ግን ሳስበው መጋቢ አዲስ እንዳሉት እንዳፎት ያርግልን። መጽሐፉን አንብቤዋለሁ። ከመጽሐፉ ዙሪያ አንድ ቃል ከወጣው ያቋርጡኛል። መጽሐፎት ላይ በቃሎት ሰላም፣ ፍቅር ምናምን እንሰብካለን፣ አያገባንም የዚህ ትውልድ አካሎች ይላሉ። መጽሐፎት ላይ ብሔር ጠርተው ይሄ ብሔር ጨቁኖን እንደዚህ አርጎን ምናምን ብለው አንድ ስፔሲፊክ ብሔር ጠርተው ይናገራሉ። በሃይማኖት እንደውም እንደ ዋሾ ምናምን ቆጥረው ታቦተ ጽዮን እኛ ጋር አሉ። እንደውም እንዴት ነው ወደዚያ የሚሰደደው? እንደዚህ በመጽሐፍ ቅዱስ ይሌለ እንዴ? ጭራሽ እንዴት እንደዚህ አይነት እንትን ይላሉ? ይሄ ህዝቡን ሲያሞኙት ነው ምናምን ብለው የተለያየ ነገሮች ይናገራሉ። ገጽ በገጽ መጥራት ይቻላል። ባህልና ወጉን ደግሞ ልክ ያልሆነ ብለው ለምሳሌ ኢትዮጵያኖች ባህሉን ወጉ ምናምን ልክ ያልሆነ እኛ ግን እንደ መንጻት መታረቅ ምናምን ነው ብለው ለምሳሌ ቅድም ስለ የወር አበባ አውርተዋል። ስለ እመጫቷ ግን አይነግሩንም። እመጫቷን 2 ወር ሙሉ እዛ ቤት ውስጥ ደም እየፈሰሳት ራሷ እንድታስተናግድ ምናምን ሲነግሩን አይነግሩንም። መጽሐፎት ላይ ስለሚል ነው። መሬት ምናምን ተገፍተን ይላሉ። በተደጋጋሚ ነው ሲሉ የሰማሁት። በመጽሐፎት ላይ ግን እኛ ንጉሳውያን ከእንደዚህ ምናምን እያሉ ይጠራሉ። በጣም ብዙ ዘመን ማለት ነው። ቅድም እንዳለ ሲጠይቆት የእርሶ የተመቻመቸ ወይም የተደላደለ ህይወት መቼ ነበረ ማለት በቤተ እስራኤል ብሎ ሲጠይቆት የደርግን አሉ። በመጽሐፎት የሚለው ግን የወዲት ጉዲት ኢትዮጵያን በመራችበት ሰዓት አትናገሩትም እንጂ ኢትዮጵያ ውስጥ በጣም ፈርስቴድ ወይም ደግሞ በጣም ሰክሰስ ከሆኑ መሪዎች ሁለቱ የወዲትና በእስልምናው ደግሞ መሐመድ ነው ይላሉ። ግራኝ መሐመድ ሁለቱ ናቸው። ሌላው የማይረባ ነው ይላሉ። እኛ በዛ ዘመን 40 ዓመት ሙሉ ገዝተናል ይላሉ። ያዙልኝ። ታዲያ 40 ዓመት የገዛ ሰው መሬት እንዴት አልተሰጠኝም ብሎ ለማለት እንትን ይላል። ልቀጥል። በማቴሪያል የተነሳ እኛ እንደውም እንውሰድ ይላሉ። ኢትዮጵያ እኮ እርሶ የሚያውቁት ያቺ ወገራ፣ በለሳ፣ ጎንደር፣ ቋራ፣ አዴት ምናምን እኮ አይደለችም። ደቡብ እኮ አለ። እዛ እኮ ማረሻ አለዋ። ያርሳል፣ ይበላል፣ ይጠጣል፣ ያርዳል። አረለ እንዴ? እዛም እኮ ማቴሪያል አለ። ለምሳሌ ሚስማር ለመጀመሪያ ጊዜ ጅማ ቤተ መንግስት ሄደው ማየት ይቻላል። 14 ቁጥር 15 ቁጥር ሚስማር ያለው እዛ ነው። ዛሬ አዲስ አበባ የለም። ምን ማለት ነው ታዲያ? ይሄ የኛ ሲንደረም ከየት መጣ? ይሄ እንትና የጻፈው መጽሐፍ ላይ አሊያ ቤት ላይ መስፍን የጻፈው መጽሐፍ ላይ መስፍን አሰፋ ጎን አሊያ ቤት ላይ ጋፋቶች እንደዚህ ይልና ብቻ
አንድ ጎንደር የሚል መጽሐፍ ይጠቅሳል። እሱ መጽሐፍ በአጋጣሚ ያለኝ አሁን እርሶ ካይላ ምናምን የሚሉት ነገር በነገራችን ላይ እዛ ላይ ያለ ይገርመኛል። እኔ አበርነኬ የምትባል አይሁዳዊ ዕብራዊ ሴት ወደ ጎንደር ትመጣለች። ወደ 10 ልጅ ትወልዳለች። አንደኛው ልጅ ሰው ካይላ ነው፣ አንደኛው ጋፋት ነው፣ አንደኛው አርጎባ ነው፣ አንደኛው ኩሳ ነው እያለ 10 ይዘረዝራል። ካይላ የሚባለው ዘር እኔ አሁን እርሶን ትንሽ ቻሌንጅ ለማድረግና እንደው ፈርዘር እንዲያጠኑት ቻሌንጅ ለማድረግ አይደለም፣ ፈርዘር እንዲያዩት ካይላ ብቻ አይደለም ቤተ እስራኤል ብዬ ነው አሁን ቻሌንጅ የማደርገው። ጋፋቱም ነው። ለምን የዛ ሴት ልጅ ነው። ከዛ በኋላ በዘር በምናምን ተቀላቀለ ምናምን። ወል ያው እንግዲህ በሲቪላይዜሽን እንትን እንቀላቀላለን። እናንተ ፈላሲ ሙራን ጎይም እንደምትሉት ማለት ነው። እግዚአብሔር ይስጥልኝ። ይኸውልህ ሐረርን ታውቃለህ? አዳምጠኝ። ከኢትዮጵያ በጣም ትልቁ ክፍለ ሀገር ወይም ጠቅላይ ግዛት ሐረር ነው። 13 አውራጃ የነበረው በ90 ዓመተ ምህረት ጥናት ለማድረግ ሄደን ነበር ከአንድ ወንድሜ ጋር። ሄብሮን አውራጃም ይባላል። ሄብሮን አውራጃ ከ13ቱ አውራጃዎች እኛ ዕብራውያንን ብለው የሚናገሩ ናቸው። ያን ሰምተን ሄድን ሐረር። ዕብራውያን ነው ስማችንም አውራጃችንም መኖራችንም። አሁን ጋፋት ካልከው ጋር ማለት ነው። እኛንን ዕብራውያን ሂደን ስናይ አዎ ቅጥቀጣ ምናምን አንዳንድ ነገር ይሰራሉ። ሃይማኖታቸው ግን እስልምና ነው። ያ ማለት ምን መሰለ? በኖሩበት አካባቢ ቤተ እስራኤላውያን በኖሩበት አካባቢ አሁን እኛ ሙራ ብለን እንደምንጠራው ፈለስ ሙራ ለምሳሌ በኢትዮጵያ ውስጥ ይኖርበት የነበረው አካባቢ ሃይማኖቱን አክብሮ ከሚኖረው አካባቢ ጎጥ የተለየ ነው። ወዲያው ነው ወጥቶ የራሱን እንትን የሚይዘው። ስለዚህ በመኖር ሂደት ከአካባቢው ጋር በመላመድ ይሄ አሁን ጋፋት የምትለውን የጋፋትን መድፍ ማን ነው የሰራው? ከውጭ ቴክኖሎጂ ይምጣ እንጂ ይሄ ማምፓወሩን የጉልበቱን የሚሰራው ራሱ ኢትዮጵያዊ ነው። ምናልባት እንግዲህ ከውጭ የቴክኖሎጂ ሰዎችን ሊያመጡና የሆነ ነገር ሊያደርግ ይችላሉ። ስለዚህ በቤተ እስራኤላዊነት ስም እምነቱን ጠብቆ ሳይበረዝ ሳይከለስ ይዞ የተቀመጠ የተወሰነ የጎጥ ነዋሪዎች ሄዱ እንጂ ኢትዮጵያ ውስጥ ሌሎቹ ቤተ እስራኤላውያን በዘራቸው እንዳሉ ይታመናል። ይህ እኮ ሐሰት አይደለም። ትንሽ ቅርበት ያላቸው አሁን ፈለስ ሙራ የምንለው ነው። ለምን ልጆቻቸው እዛ እናቶቻቸው እዚህ አጎታቸው እዛ የእህት ልጅ እዛ ስለሆነ የዘር ግንዱ ገና አልጠፋም። ካለ መጥፋቱ አኳያ ነው ይሄ እዚህ የመኖሩና እዛ የመኖሩ ሁኔታ የሚታወቀው። እኔ አሁን እዚህ ማንም የለኝም ልበል ቶታል፣ ግን ከጎረቤቴ እየሰሩ ዘመዶቻቸውን የሚያስተዳድሩ የሚያስተምሩ ሰዎች አሉ። እናቴ የት ነች ብትለው አዲስ አበባ ወይም ጎንደር ካምፓስ ውስጥ ነች። አጎቴ የት ነው? አባቴ ያለ እዛለ የሚሉ አሉ። እድሉን አግኝተው ወይ በጋብቻ ወይም በዘር ቆጠራ በእናቱ በኩል ትንሽ ያልጠፋ ነገር ሊኖር ይችላል ይሄዱ አሉ። ስለዚህ ኢትዮጵያ ውስጥ ወደ ክርስትና እምነት አሁን እንትን እንደነገርኩ ሄብሮን አውራጃ እንደነገርኩ አሉ የሉም አይደለም። ይሄን የእስራኤል መንግስትም ያውቃል። ብንጎትተው የሚያልቅ አይደለም ብሎ የዘጋበት ምክንያት ይሄ ነው። ጥናታዊ ዘገባዎችን ስናቀርብ ጨርሰዋል። በቃ 180 ሺህ ካሁን በኋላ ዘመቻ ምናምን ይባል። አሁን ዘመቻ እንዲጀመር ነው። ሰላማዊ ሰልፍ ነበር አሁን በቀደም እኔ ወደዚህ ከመምጣቴ በፊት ወገኖቻችን ይምጡ የሚል ይሄ ፈለስ ሙራ ቤተሰቦች ቁጥራቸው ወደ 230 ምናምን እንደዛ የሚሆኑ እንትን ወጥተው ነበር ሰላማዊ ሰልፍ ከጠቅላይ ሚኒስትሩ ቢሮ ፊት ለፊት አባ እማ እያሉ አባቴ የቀረብኝ ወንድሜ የቀረብኝ እህቴ ወንድ። ስለዚህ እኛ የምንፈልገው አሁን ምንድነው እንደ ዘመቻ በጀት ተመድቦ፣ በጀት እስካሁን አልተመደበም እስራኤል ካለችበት የጦርነት እንትን አኳያ በጀት ተመድቦ የመቀበያ የመስተናገጃ ቦታ ተዘጋጅቶ እዛ እንዲገቡ የኛ ከፍተኛ ጥረት ነው። ይሄ በማህበረሰብ ውስጥ አክቲቪስት ምን ባለው እና ያለ ማድረግ ነው። አንድ ያጠቃለው እንጂ ይሄ በየጊዜው ትንሽ አይደለም። ለምሳሌ አሁን እንትና ፑቲን ጦርነት የከፈተበት ሀገር ዩክሬን ውስጥ ማት ነው የገቡት እዛ ነዋሪ የነበሩ ይሁዳውያን
የዩክሬን መሪም ይሁዲ ነው። ይህን ታውቃለህ? አዎ። ስለዚህ በየአገሩ የሉም አይደለም። ሲደላህ የምትፈልገውና ሲከፋህ ደግሞ ፊትህን የምታዞርበት ብዙ ነገር አለ። በሌላ መልኩ አሁን አንተ እንዳልከው አባቴ ለክቡር መጋቢ አዲስ ለመመለስ እንደሞከርኩት ዘረኝነት የትም ብትሄድ ዘረኝነት አለ። እኔ እናንተ ብንጎራበት እስከ ጸጉሬ ድረስ ዘሬን ጠይቀ የምጠላበት ነገር ሊኖር ይችላል። ይሄ አስደንቀኝም። እኔ የሚያስደንቀኝ ነገር ምንድነው? የተናቀው ልጄ በትምህርት በእውቀት ልቆ እንዲገኝ አስፈላጊውን መስዋዕትነት መክፈል ብቻ ነው። ማስተማር፣ ማሳወቅ፣ ባህሉን ወጉን እንዲያውቅ ማድረግ እንጂ የትም ቦታ ብትሄድ የቀለም ልዩነት አለ፣ የቋንቋ ልዩነት አለ፣ የባህል ልዩነት አለ። ወጥቷል። አንድ አዋጅ መወጣ። ለምሳሌ በእኛ ጊዜ ይሄ ማህበረሰብ መጨፈር ይወዳል። ህንፃውን ስር ይሄ በድንኳን በኬሻ ምናምን እንትን እያደረገ ኦዋል ወጡ ፈረንጆቹ። ከዛ በኋላ ሰርግም ድግስም ለቅሶም የኛ ሰው ታውቀዋለህ፣ በቁሙ አይረዳህም። ስትሞት እናለቁ ነው። ዘራፍ የተሶረፈው በጠበንጃው ፊት ሰው የማያልፈው ነው። ጀግንነትህን እንኳን ምንም እንትን የሌለው። ስለዚህ ሁሉ ጊዜ ዋይታ ነው፣ ሁሉ ጊዜ ለቅሶ ነው። ከሳምንት እስከ ሳምንት ሰው መግቢያ መውጫ አጣ። የህንፃውን ስር ይሄ እየሸበቡ ከዛ በኋላ ህግ ወጣ። ከከተማ ወጣ ተብሎ እኛ ማዕዶ እንለዋለን። ይሄ ክለብ ነው የሚባለው። ልክ እንዲህ አይነት ህንፃ ተሰርቶላቸው እዛ እንትን ያደርጋሉ። ምን ያደርጋሉ? ገብቷል። ይዘነው የገባ ነው። ህዝቡ የማይወደው ባህል አለ። የነጩ የማይወደው በርበሬያችን ሽታ አይወደውም። የቡናችን ሽታ ማን ነው የሚቆላ ቡና? እዛ ሁሉም በማሽን ነው እንትን የሚያደርገው። ያ ቡና እነሱ ሲቆሉ የኛዎቹ ሲቆሉ ለእናት አባቴ ቆሌ ብለው እንትን ካላደረጉ አይሆንላቸውም። ያ ሽታ ህንፃውን በሙሉ ያገመዋል። ጠላ መጥመቅ ጀመሩ። የዝግጣ ቅጠል ዝግጣም ያውቃል። ብሽብሻና መጋቢ አዲስ ያውቃሉ። የዝግጣና የብሽብሻ ቅጠል ጌሾ ነው ብለው ላኩልን። ገብቶታል። አሁን እነሱ ጠላ ጠንስሰው ድፍድፍ አድርገው እንትን ቢያደርጉት ላይ ተንሳፈፈ። እንደ ጌሾ አይደለም። ገብቶታል። የት መድፋት አለባቸው? ከሶስተኛ ፎቅና ከአራተኛ ቆም መቼስ ተሸክማ ያወርዱ። ምን ማድረግ አለባቸው? ሽንት ቤት ጨመሩት። ሽንት ቤቱን ዘጋው። ሌላው ወንድሜ ስለ ዮዲት ያመጣው ነው። ባለፈው ከአንዳንድ ደራሲዎች ጋር ተነጋግሬ ነበር። እናንተ 2 ወርና 3 ወር የነገሰ ንጉስ በነገስታት ማህደር ውስጥ ስታስገቡ አልኳቸው። አንዳንድ አባቶች አሉ 40 ዓመት የገዛች ንግስት ለምንድን ነው ስለ ዮዲት ያልጻፋችሁት አልኩ። እንዴ እዚህ አዲስ አበባ ዩኒቨርሲቲ አንዳንዶቹ ይሄው ደርሰሃል ጻፍ አሉኝ። አንዳንዶቹ ደግሞ 40 የጥፋት ዘመን እኮ ብለን ጽፈናል አሉ። በአንድ ወቅትኛ ነገስታትም ነበር። በየጊዜው አንዳንድ ነገር ይነሳሉ፣ ኃይለኞች ይነሳሉ። እድሜያቸው እንትን ያድርግ እንጂ በዛን ሰዓት የጌዲዮን ልጅ እሷ ተነሳች፣ ነገሰች። አብያተ ቤተክርስቲያናትንና አንዳንድ ተቋማትን አፈረሰች። ያን ያደረገችው ከሕገ ኦሪት አኳያ ነው። እኔ የማውቀውን ጽፌያለሁ። እኔ የኔን መረዳት አንጸባርቄያለሁ። አንተን ያስከፋል ብዬ የምተወው ነገር የለኝም። አንተን የሚያስከፋው ነገር ሌሎችን ሊያስደስት ይችላል። አንተ የምትጸየፈው ነገር ሌሎቹ ደግሞ በንጽህና ሊቀበሉት ይችላሉ። ስነ ጽሁፍ እኮ ነው ይሄ። ሙሉ ለሙሉ ጽሁፌን የሚቃወም ሊኖር ይችላል። አዎ ጽሁፍ የሆነ ነገር በሙሉ እውነት ነው። እውነት የሆነው የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው። ያን ብቃወም ነው እጅ የሚቀሰርብኝ። ይሄ ግን ስሜቴን ፍላጎቴ የማቀውን ምን የሚለው ምድራዊ ሁኜ እንዳንድ ምድራዊ ነዋሪ የጻፍኩት ነው። በቃ መቃወምና ትክክል አይደለም ከመጽሐፍ ቅዱስ ማን ነው ከታሪክ አኳያ የምትለኝ እግዚአብሔር በመንፈስ እየመራ ያጻፋቸውን ሰዎች ስራ ስቃወም ብቻ ነው። ም የምትባሉ አንዱ ፊደል ወዳታለሁ። በዚህ ርዕስ አንድ መጣጥፍ ጽፌ ነበር። ም የሚል መነሻ የሆነኝ የመርሲያ ያዘን ወልደ ቂርቆስ መጽሐፍ ሳነብ ብላቴን ጌታ ህሩን አገኘዋቸውና አሉ ሐኪም ወርቅነህ እሸቴ ማታ አራት እንዲመጣ ንገርልኝ አሉኝ። ትንሽ እንዲሄድኩ ጠሩኝና አንተም ና አሉኝ። ከዛ ለምን
አንተም አሉኝ። ስለዚህ ብዬ አልሄድኩም አሉ። በጣም በጣም የሚገርም ቃል ነው። አንደኛ። ሁለት ህዳሴ ግድብ ምናምን ሲባል የሆነ ጊዜ አባይ የኛ ነው ይባል ነበራል። ቀጥሎ የኛም ነው ተባለ። ተመልከቱ፣ በጣም ወሳኝ ቃል ነው። ሶስተኛ፣ በኢትዮጵያ ባህል ውስጥ የገባኝ ብዙ ነገር የኔ ነው የምንለው ነገር የኔም ነው ሊባል የሚገባው እንደሆነ ነው የገባኝ። እዚህ የእርስዎን መጽሐፍ ላይ ሳነብ አንዳንድ ነገሮች ይሄ ነገር ኦሮሞዎች ያደርጉታል፣ ይሄ ትግሬዎች ያደርጉታል፣ ይሄ ጉራጌዎች ያደርጉታል እምላቸው ብዙ ነገሮች አሉ። ግን እነዛ ሰዎች ለብቻ የጻፉትን ስንመለከት የራሳቸው ብቻ ያደርጉታል። ስለ ማረሻ ቢንያም ያነሳው አሁን የምናርስበት እያንዳንዱ የእርሻ መሳሪያው፣ የፈትል ዕቃው፣ የጦር መሳሪያው ቤተ እስራኤላውያን በሌሉበት የኢትዮጵያ ክፍል ይጠቀሙበታል። እንደውም አለፍ ስንል ሱዳንም ሶማሌም ይኸው ማረሻ ነው ያለው። ስለዚህ ለቤተ እስራኤላውያን አሳልፎ መስጠት ተገቢ ነውን? ጥያቄው። ኦኬ፣ ለምሳሌ ያህል ሀረር ስትሄድ ገሎ ነው ምናምን ይባላል። እንደዚህ ጭንቅላቱ ላይ የሆነ ድንጋይ ነገር ምናምን እንትን አድርገው አሞጥሙጠው እንትን የሚያደርጉት እንደ አካባቢ ይለያል። እኔ በኖርኩበት አካባቢ እንግዲህ ከቤተ እስራኤል በቀር ይሄ አማራው ማህበረሰብ እንኳንስ ማረሻ ቀጥቅጦ ወይም ብረት ቀጥቅጦ ቅርጫ አብጅቶ ለመስራት ቀርቶ ወይም ደግሞ ከፈኑን ሸማቃ ሰርቶ ለመልበስ ቀርቶ የምንሰራ ዶክተር እንዳለ እኛ እኮ ለምድጃን ከፍል ነበር። አባቴ ከፍል ነበር የምድጃ ግብር። አባቴ ለሸማቃ ከወገቡ በታች እየዋለ ለሸማቃ ጉድጓድ ግብር ይከፍል ነበር። ገብቷል? ለሚሰራ ስራዎች እናቴ ትዝ ይለኛል ጥልፍ ትጠልፋለች። በጣም ጠላፊ ነች። ማርዳው ዝምዝሙ መጽሐፉ ላይ ጽፍ ያለው ማርዳ ዝምዝሙ፣ ጎዳ ጥልፉ ያን ሁሉ ታደርግ ነበር። ያለሚያመጡ ሰዎች ባላባቱ ሲመጣ እንዳያይ ምንድነው ምክንያት ያደርግ የነበረው? እዚህ መርፌ ከጉዝጓዝ ጋር አብረሽ ብትጢ ከብቶች ሲበሉት ይውጡና ይታመማሉ ብሎ እንትን ይከለክላት ነበር እንዳትጠልፍ። ገብቷል? እኔ ምልከታዬ በኖርኩበት አካባቢ ያየሁትን ነው። የሀረር ቆቱ ይሄውን ያደርግ ነበር ብዬ ለመጻፍ አልችልም። ኮምፔሬሽን ነው። ወይም እጆሌ ባሌ ሱሬ ቦላሌ እሱ እንዲህ ያደርግ ነበር ብዬ እኔ መጻፍ አልችልም። አላየሁትም። የነቀምት ያርጆ ልጆች እንዲህ ያደርጉ ነበር ብዬ ለመጻፍ አካባቢ ማጥናትና መኖር አለብኝ። የኖርኩበትን፣ ያየሁበትን፣ የተወለድኩበትን የማህበረሰቤን ጽፍ ያለሁ። ከዛ ውጪ መላውን ኢትዮጵያ ያለውን እንግዲህ የሶማሌ ከጅጅጋ ጀምሮ እስከ ታች ድረስ ያለው ሽርጥ ይለብሳል። የኛም ቡልኮ አይለብስም አይደል እንዴ? ሽርጥ ነው የሚያሸርጠው። ሽርጥ የማያሸርጠውን ሰውዬ ወይም ደግሞ ለቀበቶ መውጊያ አባቴ ያልቀጠቀጠለትን ይሄ ብረቱ መውጊያው ያልቀጠቀጠለትን ይሄን አድርጓል ከኔ አባቴ ወስድ ነበር ብዬ መጻፍ አልችልም። የኖርኩበትና ትልቁ ችግራችን እኮ ይሄ ነው። ዶክተር እንዳለ ከበደ ስለ ባሌ ያውቃልና ባሌ ጻፈና እኔ እዚህ እንትን ወለመካ ነው የሚሆነው። ዱራኛ ማለት ነው በእኛ። አዎ ዶክተር። ስለዚህ አካባቢን የተወለድኩበትን የታላቁን ቤተ እስራኤል ያኗኗር ዘይቤ፣ የባህል አጠቃቀም፣ የቁሳቁስ ይዘት ጻፍኩ እንጂ እኔ ስለ ባሌ ስለመኖሩ ዛሬ ሰምቻለሁ። በሚቀጥለው መጽሐፌ ልክ እንዲህ እንደኛ ደግሞ የሚቀጠቅጡ በባሌ አካባቢ የነበሩ ብዬ ጽፋለሁ። አሁን ሰምቻለሁ፣ ግን ማስረጃውን እፈልጋለሁ። ዱባይ ላይ ያሉ እስኪመስሉት ድረስ በሀገሮ እጅግ ውብና ቅንጡ መኖሪያዎችን በተመጣጣኝ ዋጋ ማግኘት እንደሚችሉ ያውቃሉ? ዴምሲ ሪል ስቴት ከዚህ በፊት በደንበኞች ጎርፍ ተሸጠው ካለቁት ማራኪ እይታ ያላቸው አፓርትመንቶቻችን በተጨማሪ አዲስ የተለቀቁና አስደናቂ ዲዛይን ከማራኪ እይታ ጋር የያዙ የዳያስፖራ ብሎኮችን በታላቅ ቅናሽ ለሽያጭ አቅርበናል። ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ከ432 ሺህ ብር ጀምሮ 60% የባንክ ብድር የተመቻቸለት፣ እንደሚከፍሉት መጠን ለተወሰኑ ቤቶች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በ0948 0947 42 ላይ ይደውሉ። የቤት ባለቤት የመሆን ፍላጎቶን አንድ ብለው ይጀምሩ። ቫስት ነው ኢሹ፣ ኮንሰፕቱ በጣም ሰፊ ነው እና እኔ ፐርሰናሊ የኢንተረስት ኤሪያ ነው ማነበው ምናምን እዚህ አካባቢ ማሰብ ፈልጋለሁ፣ ስለ ጂኦሾች ታሪክ ማለት ነው። ቅድም መጋቢ አዲስ ሲሉ በጣም በትህትና ነው ይሄንን የምለው።
እስራኤልን ኢትዮጵያውያን እስራኤልን ይወዳሉ ሲሉ ፖለቲካል ዛዮኒዝም እና ጁዲዝም በጣም ይለያያል። እኔ ኢትዮጵያውያን የሚወዱት የክርስትና መገኛ፣ የፍልስፍናዎች መገኛ፣ የእውነት መገኛ የሆነውን የእስራኤል የሚባለውን የእግዚአብሔር ጋር ግንኙነት ያለውን የክርስትና መቀጃውን ነው እንጂ ፖለቲካል ዛዮኒዝም በጣም ይለያል። ከ70 ዓመት በፊት ምናምን ከ80 ዓመት በፊት የ70 ምናምን ዓመት ስቶሪ ነው ያለው። እሷን ኢትዮጵያ እሷን እስራኤል እኔ አልወዳትም ፐርሰናሊ ማለት ነው። ስለዚህ አሁን ዲስከሽኑ በሁለት ይከፈል ማለት ነው። እስራኤል ስንል የዛዮኒስቶቹን እስራኤልና የጂውሾቹ የእውነተኛ አይሁዳውያን እስራኤል ይለያል። ፎር ዛት ማተር የእውነተኛ አይሁዳውያን አይደሉም ዛዮኒስቶቹ። ይሄ ሌላ ዲስከሽን ላይ ይፈጥራል። ስለዚህ በዚህ ይታረቅ ብዬ አምናለሁ። ቅድም እንትን አስተያየት ሲሰጡ በመኖር ሂደት ጠቆርን እንጂ በጣም ነው የሚገርመው። የ2000 ዓመት በፊት የነበረ አርኪኦሎጂካል ስተዲ ምናምን እንትን ሲባል እስራኤላውያን የዛን ጊዜ የነበሩት ጂውሾች ነጭ ስለመሆናቸው ምንም ማረጋገጫ የለም። ዚህ ፋክት አሁን ዲኤንኤ ትሬስ ባክ ሲሰራ የኢትዮጵያውያን በጣም የብዙ ኢትዮጵያውያን ዲኤንኤ ትሬስ ባክ አሁን ቬሪ ሞደርን ዌይ ኦፍ አንድ ሰው ከየት መጣ የሚለውን አንደርስታንድ ለማድረግ የሚሰራ ጉዳይ ነው። በጣም ብዙ ኢትዮጵያውያን ከሚድል ኢስት አካባቢ እንደመጡ ዲኤንኤ ትሬስ ባክ አለ። ኢየሱስ ክርስቶስ ጸይም ላለመሆኑ እኔ ከቀለሙ ጉዳይ የለኝም፣ ግን ይሄ የዛዮኒዝም አስተሳሰብ ከቀለም ጋር ስለሚያያይዙት ነው ይሄን ማነሳው። ኢየሱስ ክርስቶስ ጸይም ላለመሆኑ ምንም ማረጋገጫ የለም። እንደውም ነው ለማለት የሚያስኪዱ ማረጋገጫዎች ብዙ አሉ። ስለዚህ ይሄ በጊዜ ሂደት ጠቆረን ሲሉ በጣም ደነገጥኩኝ። ይገርማል አልኩኝ እንደዚህ አይነት አንደርስታንዲንግ። እና ሌላው ስለ ሶሻል ፌርነስ አንድ እኛ ኢትዮጵያውያን ብዙ ያዘከርናቸው የሚመስለኝ አንድ አባት አሉ፣ አስረሴኔ ሰው፣ የኔታ አስረሴኔ ሰው የካም መታሰቢያ ላይ ይመስለኛል ስለ ዲስክሪሚኔሽኑ ይናገራሉ። ስለ ይሄ ቡዳ እየተባለ ምናምን ስለሚባለው ይሄንን ኢንትሮዲውስ አድርገው ወደ ከልቸሩ አስገብተው ያመጡት ካቶሊኮች ናቸው ይላሉ ብለው የራሳቸውን አናሊሲስ ይሰጣሉ። ከ50 ሴንቸሪ ምናምን በፊት እንደዚህ አይነት ዲስክሪሚኔሽን አልነበረም ይላሉ። ሶ ይሄን ልክ እንደ አንድ ማያ ይታይ። አሁን ሞደርን ዴይ ጂዊሽ ሙቭመንት ላይ አንድ የማየው ነገር ሁሉን መነጽር እኛና ዓለም ብሎ የማየት አሁን ቅድም ምን አሉ ዓለም ላይ ስለ ስደት እንደ ጂዊሽ የተሰደደ የለም አሉ። ለምሳሌ እኔ በማውቀው እንደ ጂፕሲዎች ዓለም ላይ የተሰደደ የለም። አገር የሌላቸው ጎሳዎች አሉ በጣም ብዙ ዓለም ላይ። ጂፕሲ የሚባል ጎሳ አለ ዓለም ላይ በሙሉ ኖ ዲሰንታንት ከህንድ ነው ይባላል። ሩማኒያም አሉ ዓለም ላይ እየዞሩ የሚኖሩ አሉ። ኤግዛክትሊ ሶ አሁን ይሄንን ዝም ብዬ ይሄንን ማነሳው ማያ እንዲሆኑት ነው ለርሶ ማለት ነው። የሆነን ነገር ከኛ ብሎ ማየት የሆነ ነገር ከኛ ይሄ በጣም ትክክል አይደለም። በተለይ ለደራሲ ለጸሐፊ ለእንደሱ አይነት ሰው እኔ አልመክርም እንደዚህ አይነት አስተያየት ብዬ አስባለሁ። ሌላ የመጨረሻ ሀሳብ በጣም ይቅርታ ካረዘምኩት፣ በጣም ኢንተረስቲንግ ሀሳብ ነበር። ሰፋ ያለ ጊዜ ቢኖረው አሪፍ ነበረ። ስለ አሁን እኔ ሃይማኖት ምንድነው የመጀመሪያው የመጽሐፍ ቅዱስ የመጀመሪያ 3 ቻፕተር በሁሉም ከልቸር ላይ አለ፣ በተለያየ አይነት መንገድ ኢንተርፕሪቴሽን ማለት ነው። ልክ መጽሐፍ ቅዱስ ታሪክ ሆኖ መነበብ የሚጀምረው እንትናን ወልደ ከ3ኛው ቻፕተር በኋላ ያለ የመጀመሪያው ይሄ የሰርፓንቱ ስለ እባቡ ስለ ገነት ምናምን ስቶሪ ትራንሴንዳንት አንደርስታንዲንግ ይፈልጋል። የጊዜና የቦታ በጊዜና በቦታ ውስጥ የሚፈታ አይደለም። ሃይማኖት የመጣው እግዚአብሔር ከሰው ከአምላኩ ራቀ፣ ተጣላም፣ ብላይንድ ሆነ፣ ጨለማ ገባብንና ያንን ከዛ ከብርሃኑ ጋር ሪኮኔክት ለማድረግ ራሳችንን እውነትን መፈለግ ጀመርን። እኔ አሁን ወደዛ ወደ እውነት ወደ ብርሃን የምንገባው በክርስቶስ መንገድ ነው ብዬ ነው የማምነው። አሁን ይሄ ፎክሎሮች ሚቶች ምናምን የሚመጡት ይሄንን ሰው የወደቀውን ሰው በዛ ጨለማ ውስጥ ወደዛ ትራንሴንድ ለማድረግ ነው። ጄዊሽም የእንደዚህ አይነት አንደርስታንዲንግ አሁን የካባላው ምናምን የዛ አንደርስታንዲንግ ውጤት ነው። ሰው የሆነ ሀሳብ ነው። አሁን የእርስዎ ልጅ ክርስቲያን ብትሆን ምን ይላሉ? ዩሲ አሁን ምን ዩሲ አሁን እርስዎ ወይ በዘር ቆጥረው አይችሉም። አሁን ለምሳሌ አሁን ሞደርን ዴይ ታይም ላይ እንደ እስራኤል ዓለም ላይ ማለት ነው በተለያየ አይነት ኢምፓየር የተወረረ የለም። ልንገሮት፣ በፐርሺያ ተወረዋል፣ በባቢሎን፣ በሮም፣ በግብፅ በጣም ብዙ ሚክስ አለው እስራኤል አካባቢ ማለት ነው። እንዲህ ዘር ቆጥሮ ሞራ ገላጭ እንደሚባለው ማለት ነው ተፈልፍሎ እኔ እንትን ነኝ
በጣም ዚስ ሶ ፕሪሚቲቭ ለኔ ማለት ነው። አንደርስታንዲንግ ነው። አንደርስታንዲንግ ከሆነ ደግሞ አንድ ሰው በጣም ይሄ ቨርሳታይል የሆነ ወርልድ ነው ይሄ ዓለም ማለት ነው። እንዲም ማየት ይችላል። ለእንደዚህ አይነት አንደርስታንዲንግ ሪጅድ ነው የእናንተ አይነት አስተሳሰብ በጣም ሪጅድ ነው። በጣም ጥሩ በጣም አስምሩበት። በነገራችን ላይ እኔም ስለማምንበት ነው። የአንድን ግለሰብ አሁን በዚህ ዘመን እኮ አንድ ስም ጠቅሰን ልቦለድ ለመጻፍ እንዴት እንደምንቸገር የኔን ብሔር ለመንካት ነው ወይ የሚል ማህበረሰብ ይመጣል። ስለዚህ ስም እንኳን ለመጥቀስ የግለሰብን ድክመት ለማህበረሰብ የማህበረሰብን ድክመት ለሀገር መስጠት በጣም ከባድ ነው። ስርዓቱ ነው ያደረገው፣ ብሔሩ ነው ያደረገው፣ ሃይማኖቱ ነው ያደረገው። የፕሮፌሰር መረራ ጉዲና መጽሐፍ ሳነብ አንድ ቅር ያለኝ ነገር ምን ይላል? በልጅነቴ እንደዚህ ሞቶ ምናምን አንድ የሃይማኖት አባት እንደዛ አድርጎ ከዛ ጊዜ ጀምሮ ሃይማኖቱን ጠላሁት የሚሉት ነገር አለ። እንዴት አንድ ግለሰብ ባደረገው ድፍን ሃይማኖት ይጠላል ማለት? ደነገጥኩና ዘጋሁት። እንዴት ታሰባል? ዛሬም እንደዛ ነው ማስበው የሚል ደግሞ ሲቀጠልበት በቃ ያ ነገር ይመጣል። ስለሚገናኝና የመጨረሻ እንዲሆን ስለ ፕሮፌሰር ታምራት አማኑኤል የቤተ እስራኤላውያን ተወላጅ ናቸው። የኢትዮጵያ ስነ ጽሁፍ ላይ ትልቅ አስተዋጽኦ ያበረከቱ ናቸው። ታሪኩን ሰንደው ያቆዩ ሰው ናቸው። ምን ይላል የአምሳሉ መሀሪ መጽሐፍ? ከዕለታት በአንዱ ቀን ጃንሆይ ፕሮፌሰር ታምራትን አስጠርተው ግለ ታሪኬን እንድትጽፍልኝ እፈልጋለሁ ሲሏቸው ፕሮፌሰሩም ሰው በሕይወት እያለ ሳይሆን ሲሞት ነው ግለ ታሪኩ የሚጻፍለት ሲሉ መልስ በመስጠታቸው ንጉሱ በበጎ አልተመለከቷቸውም። በሌላ ጊዜ ደግሞ ይስሐቅ ሻሚርና በኋላ እስራኤል ጠቅላይ ሚኒስትር ሜሪዶር በጣሊያኖች ተይዘው በግዞት ወደ አስመራ ከተወሰዱ በኋላ አምልጠው አዲስ አበባ ይደርሱና የኢትዮጵያን መንግስት ጥገኝነት ይጠይቃሉ። በዚያ ዘመን ፓለስታይንን በቀኝ ግዛት ስታስተዳድር የነበረችው እንግሊዝ ሁኔታውን እንደሰማች ለጃንሆይ አገር ውስጥ ገብተው ጥገኝነት የጠየቁን 2 ይሁዳውያን አሳልፈ ከሰጠኸኝ እኔም አንተን ተቃዋሚ ሆነው እዚህ የሚገኙትን ዜጎችህን እጃቸውን ይዤ አስረክብሃለሁ ሲሉ መልእክተኛ ይልካሉ። በዚህ መካከል ነገሩ የንጉሱ አማካሪ ከሆኑት ከፕሮፌሰር ታምራት ዘንድ ይደርሳል። ፕሮፌሰር ታምራት አማኑኤልም አፄ ኃይለ ሥላሴ ዘንድ ይቀርቡና ታስታውሳለህ፣ ጣሊያን በኢትዮጵያ ላይ ወረራ አካሂዳ አንተም ከሀገር ስትሰደድ መተላለፊያ በር የሆነችህ የእነዚህ ጀግኖች ሀገር ነበረች። ስለዚህ ለማን ደስ ይበለው ብለህ ነው እነዚህን ሰዎች አሳልፈህ ለጠላቶቻቸው እምትሰጥ ሲሏቸው ጃንሆይ ወዲያውኑ ሀሳባቸውን ቀየሩ። አፄ ኃይለ ሥላሴ በፕሮፌሰር ታምራት አማኑኤል ላይ ከፍተኛ እምነት ነበራቸው። ሀሳብና እቅዳቸውን የአስተዳደርና የውሳኔ ብቃታቸውን ከማድነቃቸው የተነሳ በምን አይነት መንገድ የግሌ ላድርገው በሚል ሀሳብ ምንጊዜም እረፍት አልነበራቸውም ነበርና አንድ ቀን በጫታ እንደተቀመጡ ባምቻና ጋብቻ ተሳስረን አንተም ለዘር በቅተህ በሰላምና ፍቅር በቤተሰብ ደረጃ ብንኖርስ ሲሉ ንጉሱ ለፕሮፌሰሩ ጥያቄ ያቀረቡላቸው። እንዴት ባለ መንገድ ሲሉ ግንባራቸውን ቋጠር ፊታቸውን ቅጭም አድርገው ፕሮፌሰር ታምራት ጥያቄያቸውን በጥያቄ መለሱ። ንጉሱም እገሊት የተባለችውን ሴት ልጄን ብድርልስ ብለው በአንክሮ ተመለከቷቸውና የመጨረሻውን መልስ ሲጠባበቁ ፕሮፌሰሩ አንተ ክርስቲያን፣ እኔ ቤተ እስራኤላዊና ይሁዲ፣ ጨለማ ከብርሃን ጋር እንዴት ይስማማል አሉ። ንጉሱም እስኪ በቃን ሰደብከን እኮ በልበቃ ውጣልን ሲሏቸው ፕሮፌሰር ታምራት ተጨማሪ መልስ መስጠት አጓጉልና አደጋውም የከፋ መሆኑን ያውቃሉና የጫማ ኮቴ ሳሰሙ የአፄውን የቢሮ በር ቀስ ብለው ከፍተው ወጥተው ሄዱ። ከዚች ቀን ጀምሮ ፕሮፌሰር ታምራት አማኑኤል በንጉሱ ጥርስ ውስጥ ገቡ ይላል ቀዳማዊ አፄ ኃይለ ሥላሴ። ይሄ እንግዲህ አፈ ታሪክ ሳይሆን መጽሐፍ ውስጥ ያለ ነው። በ1936 ዓ.ም ቅድም እንዳልኩ የኢትዮጵያ ደራሲያን ማህበር የመስተዳደሪያ ደንብ ሁሉ የጻፉ ናቸው። ቅድም መጋቢያ እንትን እንዳሉት ተአምረ ነው ማአመራን በሚል ጉግል ላይ ማየት ትችላለህ። እና ከፍተኛው ትልቁ ምሁር በዛ ዘመን እኛም እንግዲህ አንዳንዶቻችሁ ከዚህ ውስጥ አላችሁ በእኔ የእድሜ ደረጃ አብረን የተማርን በትምህርት ሚኒስቴር ውስጥ እንግዲህ በማስታወቂያ በትርጉም ስራ በተለያዩ ሁኔታ ይሰሩ የነበሩ እነ ሚሊዮን ነቅንቅ ምናምን ባሉ ነበሩ። ከነሱ ጋር እንግዲህ በትርጉም ስራ እዚህም እሳቸው ብቻ ሳይሆኑ ክቡራቶ ዮና ቦጋለም የትምህርት እንትናቸው እነኚህ ሰዎች በፓሪስ ውስጥ ሂደው የተማሩ
በዛ ዘመን ፈረንሳይ፣ ዩጎዝላቪያ፣ ጀርመን ምናምን የተማሩ ናቸው። መጥተው ለኢትዮጵያ የትምህርት ሚኒስትር ከፍተኛ አስተዋጽኦ ያደርጓል እነኚህ ቤተ እስራኤሎች። በነገራችን ላይ ፕሮፌሰር ታምራት ኢማኑኤል ለዘር ሳይበቁ ነው የሞቱት፣ ሳይወልዱ ማለት ነው። ሚስትም እንደዚሁ እና ከዛ ጠፍተው ነው በአስመራ አድርገው እንግዲህ ጉዟችን ቅድም ማነው ቤተ ማርያም እንደተናገረው 2-3 እና ያልታወቁም ጉዞዎች አሉ የሚል ቃል ተናግረው ነው። እውነቱን ነው። በአስመራ በኩል ነበረ። በአስመራ በኩል እኔ አንዳንድ ያጎቴ ልጆችን በአስመራ በኩል ሄደው አሳ አጥማጅ የሆኑ በቀይ ባህር በኩል ይመጡ ነበረ እስራኤሎች ለመውሰድ ወጣቶቹን። የቀይ ባህርን ውሃ ኢላት ከተማ ውስጥ ሄዳችሁ እሱን ነው የምትጠጡት እንደሚጨልፉት ቅርበቱ ማለት ነው ከእስራኤል ጋር። ስለዚህ በዛ ይሄዱ ነበርና እሳቸው በዛ አድርገው አምልጠው ሂደው ነው ኢየሩሳሌም ውስጥ የሞቱት። ንጉሱ ያሳዷቸው ነበረ። እና እንግዲህ እሳቸው ነው ያሉት፣ እኔ አይደለሁም። ይሄ ጨለማ ከብርሃን ጋር ምን ግንኙነት አለው ያሉት ልጄን አግባ ሲሉ። እሳቸው ያው እንደተለመደው ታላላቅ ጀነራሎችን፣ ታላላቅ ሰዎችን፣ ጠንካራ ሰዎችን በአምቻ በጋብቻ ይዘው እንደፈለጉ የማድረግ እና ማናምዶን ለምሳሌ እና የተለያዩ ሰዎችን ይዙ ነበረ። እንዲህ አይነት ሰዎችን የመያዝ ባህሪ ስለነበራቸው እቅድም ስለነበራቸው እኒህ አንደበተ እርቱ የሆኑ ሰውዬ ይዘዋል። የእሳቸው እህት ልጅ እሳቸው ያስተማሩት ደግሞ በዘመነ ደርግ ታስረው አቶ ታደሰ ያዕቆብ እዚህ ነው እንትን ያደረጉት አጎታቸው ናቸው። ደርግ 60 ምናምን ሰዎችን ሲጨፈጭፍ እሳቸውን እኒህን ሰውዬ ገለን የኢትዮጵያን ሕዝብ የደሞዝ ስኬል እንዴት አድርገን ነው የምናቆየው ብለው ጽፍ ያለው 8 ዓመት ሙሉ ከስር በስራ ቆይቶ ነው የፈቷቸው። ለምን የኢትዮጵያ የሲፒኤም ይባላል የኢትዮጵያ የሰራተኞችና የደሞዝ እኒህ ሰውዬ እስራኤል ሀገር ያጠኑት ግብጽም ያጠኑት ይሄን የቅድም እንዳልኩት ይሄ ማናጅመንት ነው። ማናጅመንት አንድ ሰራተኛ ምን ይገባዋል እንትን የሚለውን። ስለዚህ ብዙ አይሁኑ እንጂ በጣም ብሪሊየንት የሆኑ አባቶች ነበሩን አባቶች እና ስለዚህ ፕሮፌሰር ታምራት ኢማኑኤል በጣም ጎበዝ፣ በጣም የተማሩ፣ በጣም የረቀቁ በዛ ዘመን የነበሩ ናቸው። አንዳንድ በጦር ውስጥም አንዳንድ ኮሎኔሎች ነበሩን። ደርግ ጀነራል ሊያደርጋቸው ለምሳሌ የፖሊስ ሰራዊት አዛዥ የነበሩት አሁን አሉ እዚህ ወንድም ናቸው። እሳቸው የባሌ ፖሊስ አዛዥ ነበሩ። ከባሌ ፖሊስነት አመጣው እዚህ አዲስ አበባ ደርግ ነው አዲስ አበባ ፖሊስ አዛዥ ሲያደርጓቸው ጀነራል ለማድረግ ሲያስቡ የቤተ እስራኤላዊነታቸውን ሰሙና ሰራዙባቸው። እና አንዳንድ ጊዜ ምንድነው እንዳሁኑ አይበርክት እንጂ በዛን ጊዜ ጀነራል ማለት ጆሮውንም መቆረጥ የሚችል መሸለትም የሚችል ከፍተኛው ስልጣን ነው። ስለዚህ እኒህ ሰውዬ በዛ በነበሩበት ጊዜ እንግዲህ እኒህ ታምራት ኢማኑኤል ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ግን በነገስታትና ይሄ በንጉሳዊ ቤተሰብ ደግሞ ወጥመድ ውስጥ እንዲገቡ ብዙ የታሰበላቸው ሰው እንደነበሩ። አሁን የመጨረሻው ከዚህ ይያዛል። አሁን የታምራት ኢማኑኤል እውነት ነው ተምረናል የተባለ ሁሉ ልክ ነው። ሌሎችም ታሪካቸው የተሰነደላቸው ሰዎች አሉ በቤተ እስራኤላውያን ውስጥ። የመጨረሻ ጥያቄ ቅድም እርስዎ ወርቃማው ዘመን ስሎት የደርግን ስርዓት አነሱ። ቢኒያም ደግሞ የወዲት ነው መጽሐፉ የሚለው አለ። ኮሎኔል መንግስቱ ኃይለማርያም እንግዲህ አፄ ኃይለሥላሴን አስወግደው ነው ወንበሩ ላይ የተቀመጡት። አፄ ኃይለሥላሴ ቤተ እስራኤላውያን መጥተው ወደ ሀገራችን እንውሰዳቸው፣ ወደ እስራኤል እንውሰዳቸው ሲሉ የመለሱት መልስ በእርስዎ ድምፅ እንስማ። እዚህ ውስጥ አለ። ያን ጊዜ እንግዲህ በአብዛኛው ወደ ኢትዮጵያ የገቡ ሚስዮናውያን ታርጌት የነበር ነው እኛ ነን። ወደ ኢትዮጵያ ሲገቡ ሚስዮናውያን አሁን በኢትዮጵያ ታሪክ ውስጥ የፕሮቴስታንት እምነት በከፍተኛ ሁኔታ ገኖ ይታይበት የነበረው ወደ ወለጋ አካባቢ ነው። አቅጣጫ ስተው ነው የሄዱት። ቤተ እስራኤላውያን የሚባሉ አሉና እነሱን ወደ ጌታ ልንመልስ ነው ብለው ሲመጡ ምንድነው እምነታቸው እንዲህ የሚያደርግ? እንዲያውም አሁንም ናዝሬት ማነው ደብረ ዘይት አለች አንዲት ሴት እኔ ያልጻፍኳትም ከንትና አኳያ 30 ዓመት ሙሉ ሂጂ ወደ ቤተ እስራኤሎች እያለ ይገፋፋኛል ብላ መታ በሱዳን በካርቱም አድርጋ እሳቸው ጋር ለመቅረብ ወደ 3 ዓመት የፈጀባት ንጉሱ ጋር
አሁን ምንድነው ይሄ ነገር የምትሉኝ? ይሁዲዎች ናቸው እንዴ? ይሁዲነትማ ከሆነ እንዲህ አይነት የሚባል ማህበረሰብ የለንም። ይሁዲነት ከሆነ ሞአንበሳ ዘእምነገደ ይሁዳ እኔ ነኝ እንጂ መሄድ የሚገባኝ እነሱ አይደሉም ብለው ያተሙ ናቸው፣ ከልክለዋል። በርግጥም እንግዲህ እሳቸው ያው ከሞአንበሳ ይሄ ከምኒልክ ጀምሮ የመጀመሪያው ምኒልክ ጀምሮ ከዛ ሲቆጠር ያው የሞአንበሳ የሰለሞናዊ ስርወ መንግስት ከዛ ሲለመጣ ነው። አፄ ኃይለ ሥላሴ ጣሊያን በገባ ጊዜ ቀጥታ አይደለም እንግሊዝ የሄዱት፣ ወደ ኢየሩሳሌም ነው የሄዱት። ረሆብ ኢትዮጵያ ይባላል እዛ ኢየሩሳሌም። ረሆብ ማለት ጎዳና ማለት ነው። የኢትዮጵያ ጎዳና እሳቸው የገቡበት እስካሁን ድረስ አለ ረሆብ ኢትዮጵያ። ረሆብ ኢትዮጵያ ሽሞኒም በ40 84 ቁጥር 84 እሳቸው የገቡበት ኢትዮጵያ ኢየሩሳሌም ውስጥ ያው እናንተ የምታውቁት አልፎ አልፎ ይሄ ዱር ስልጣን ነው። እንደዛ ነው። እኔ በአብዛኛው አንዳንድ ነገር ለማድረግ ፈልጋለሁ። የኢትዮጵያ ቅርሶች ያሉት እኔ የተማርኩበት በልጅነቴ እንኳን አረንጓዴ ጓደኛ የሚባል መጽሐፍ ተመላችኋል። ተንኮለኛው ከበደ የሚባል ተምራችኋል። ለማ በገበያ ለማ በትምህርት ቤት ለማና ቤተሰቦቹ የሚባል ተምራችኋል። እነኛ መጽሐፎች ሳጥን ውስጥ ሳያቸው አለቀስኩ። እኔ የኢትዮጵያ ቅርስ መጽሐፍቶች አሉት ዛሬ ውጭ ሀገር ነው ታቻል። ስለዚህ ኃይለ ሥላሴ እንዲህ የሚባል ብሔረሰብ የለኝም እኔ ነኝ ይሁዲ ከሆነ ብለው ነው የሚያስቡት። እኔ ነኝ ይሁዲ ነው የሚሉት። ለዚህም ነው አጥራቸው ሁሉ መሰለኝ ቀሐስ የሚለው ላይ ሞአንበሳ ዘእምነገደ ይሁዳ የሚለው የቤተ መንግስቱ ምናልባት እንግዲህ አሁን አፍርሳ ተፈርሰው ካልሆነ እና ስለዚህ እኔ ነኝ እንጂ እንዲህ የሚባል ብሔረሰብ እንዲህ የሚባል ሃይማኖት የለም ብለው የከለከሉ ናቸው። ከዛ በኋላ ግን በጊዜ ሂደት ወደ 10 ምናምን የሚሆኑ ወጣቶችን በ1953 ዓመተ ምህረት ክፋርባቲያ የሚባል ይሄ ትምህርት ቤት እዛ ላኩና ወደ 7 ዓመት ተመረው መጡ። ለኔም እድሉ የደረሰኝ ተመልሰው መተው ከ7 ዓመት በኋላ በመንኖርባቸው የገጠር ከተሞች እያደራጁ ትምህርት ቤቶችን ሰሩልን፣ ክሊኒኮችን በእነኚህ ወጣቶች አማካኝነት ሶሎል ቦና የሚባለውን ትልቁን የመንገድ አውራ ጎዳና ሰሪ ቴኒኮ ምናምን የሚባላለው ወደታች ያን የሰራው ሁሉ የሞሳድ እንትን ነው። ኦርት እስራኤል የሚባል ሰምታችሁ እንደሆነ ኦርት እስራኤል ትምህርት ቤቶችን የሰራልን እኛን ያሰለጠነ ያሳደገ እሱ ነው። ክሊኒኮቹን ከገጠር ወደ አንዱ ገጠር የመገናኛ የገጠር መንገዶችን በመስራት ገብተዋል። የስልጣኔ ጮራ የከፈተው እና ይሄ አሁን በዘመቻ ሙሴና ዘመቻ ሰለሞን የተጀመረው ነገር ከዛ በፊት የነበረ ከፍተኛ ጥንስስ ነው። በብዙ ነገር ሞክረዋል እስራኤሎች ለመውሰድ ቤተ እስራኤሎችን። የመጀመሪያው የጉዞ ሂደት ለከፍተኛ የትምህርት እድል በሚልና የስራ ኮንትራት በሚል እነኛ ሰዎች አሁን ጥሮታ ወጥተዋል፣ አርጅተዋል። ከነኛ እንግዲህ እኛ ቤተሰቦች ናቸው መጡ፣ ትምህርት ቤቶችን ከፈቱልን። የዕብራይስጥ ቋንቋን ከዚሁ መማር ጀመርን። በትምህርት ቤት አካባቢ እንዳንድ ሳብጀክቱ ነው የይሁዳውያን የራሱ በገጠሪቱ ኢትዮጵያ እስከ 4ኛ ክፍል ነበር። ከዛ በኋላ እስከ 8 ሆነ። አሁን እስከ 12ኛ ክፍል ሆኗል መሰለኝ። ያምቦበርና እንትን የተባሉ ትምህርት ቤት አዳር ትምህርት ቤታችን የመጀመሪያው የኔም አያት የተማሩበት ንጉሱ አልጋወራሽ እያሉ እዚህ ጉለሌ ነው ያለው። ጉለሌ ነበር። ለዛ ትምህርት ቤት ማሰሪያ ደግሞ የአዳር ትምህርት ቤቱ ማሰሪያ ገንዘብ በሽልንግ የሰጡት ኃይለ ሥላሴ ናቸው። መቃብራችን አሁንም አለ እዚህ ጉለሌ። የይሁዳውያን መቃብር የቤተ እስራኤል መቃብር አለ። ማንም ያለ እስራኤል መንግስት ህግ ፍቃድ ማንም ሰው አይቀበርበትም። እኔ በቀደም ሄጄ ነበር አንዳንድ ነገሮችን ለምን የሞቱ ዘመዶች አሉ እና ምን ልፈልጌ ነው በንጉሱ ዘመን አሁን ወደ ንጉሱ እንምጣ። የሳቸውን እኛ የይሁዳዊ ነው ብለው ካመኑልን ንጉሳዊ ቤተሰብ ልንሆን ነው። ንጉሳዊ ቤተሰብ ከሆን ደግሞ ብሔራዊ መብታችን የመሬት ባለቤትነት እና አንዳንድ ነገር ሊከበርልን ነው። ገብቷል። ስለዚህ እንዲህ የሚባል ነገር የለም አሉ፣ ካዱ። አሁን እንደነገርኩ ግን 1900 እንደ አውሮፓ አቆጣጠር ስም ዝርዝራቸው አለ እሱ ጋር ወደ 10 ምናምን የሚሆኑ የመጀመሪያው ተማሪዎች ከነሱ መካከል ዶክተር ፍትጉ ታደሰ
በእንግሊዝ የኢትዮጵያ አምባሳደር የነበረው፣ በጅቡቲ የኢትዮጵያ አምባሳደር የነበረው ከነሱ ተማሪዎች ውስጥ አንዱ ነው። የዚያቶ ታደሰ ሚኒስትር ስለነበሩ በሚኒስትር ደረጃ የሰራተኛና ማህበራዊ ጉዳይ በንጉሱ ዘመን ቀጥታ ከገጠር አምጠው ትምህርት ቤት ያስገቡት ልሴ ገብረ ማርያም ነው። ልሴ ገብረ ማርያም ተማረ፣ የፈረንሳይኛ ቋንቋ ተማሪ ሆነ። እንትና አሁን የመጀመሪያው ኮሮና ነው እዚህ የሞተው። እና ስለዚህ አንዳንድ ጠንካራዎች አሉ። ረጅምና ሰፊ አይሁን እንጂ በገጠሪቱ ኢትዮጵያ የነበረው ሁኔታ እና የስልጣኔው የበር አከፋፈት ወይም ደግሞ የጉዞ ሂደቱ ቀደም ብሎ የነበረ ነው። እንዴት ነበር ቆይታችን? ቤተ እስራኤል ከትናንት እስከ ዛሬ ቀደም ሲል እንደገለጽኩት አቶ አምሳሉ መሀሪ ከ16 መጽሐፍት በላይ የጻፉ አርቶት ያደረጉ እስራኤል ሀገር እስራኤል ዩኒቨርሲቲ በአማርኛ ቋንቋ ስነ ጽሁፍ የሚያስተምሩ ናቸው። መሀላችን ተገኝተው በመጽሐፋቸው ዙሪያ ለምንጠይቃቸው ጥያቄዎች መልስ ስለሰጡን እናንተም እዚህ ታድማችሁ ሀሳቦቻችሁን ስለገለጻችሁ እጅግ በጣም እናመሰግናለን። በዚሁ አጋጣሚ በንግግር በሀሳብ ምናልባት የተጎዳችሁ ካላችሁ እኔ ይቅርታ ጠይቃለሁ።